ከዚህ ቤት እንደወጣችና ኤፍራታም ደግሞ እናቷን ልጅ እንደሞቀች ያልነገርኩት ዳስቲ ትንሽ ተንኮሏን ታስብና ምን እንደምታደርግ እናያለን። ከዛ ደግሞ ሁሉም ነገር ሳይሳካለት ሲቀር ይሄ ፊቷ ምን እንደሚመስል እያየው ፈገግ ማለት ፈልጋለሁ። ቆይ ለምን ከዚህ ሴትዮ ጋር ጥላቻ አለብህ እንዴ? ካንቺ ባይበልጥም አዎ፣ ግን የመጣላው ባህሪዋን እንጂ ሰው መሆኗን አይደለም። አሁን ደግሞ ይሄ ምን ማለት ነው? ጥላቻ ያው ጥላቻ ነው አይደል እንዴ? ያውማ አይደለም። ማንም ሰው ሲፈጠር ክፉ ነው አልተፈጠረም። ክፉም ይሁኑ መልካም የሚወስደው ከማህበረሰቡ ነው። ከቤተሰብ፣ ከጎረቤት፣ ከጓደኛ፣ ከትምህርት ቤት የሚያየውን ባህሪ ሁሉ እየተላበሰ ይመጣል። አንቺንም የሚገዛሽ ይህ ሰውነትሽ ሳይሆን አይምሮሽ ነው። አእምሮሽ ደግሞ ከማህበረሰቡ ያካበትሽው ማንነትሽ ነው። አይምሮሽ ካላዘዘሽ እጅሽን፣ እግርሽን፣ መላው ሰውነትሽን ማዘዘውን ማንቀሳቀሳችን። እኛ ያለ ጭንቅላታችን ምንም ነን። ሰውንም ስታዩ ጭንቅላት ውስጥ ያለውን አስተሳሰቡን እንጂ ማንነቱን ወይ ሰው መሆኑን አይደለም። ባይገባኝም እሺ ይሁን። አልገባኝም ብለህ ደግሞ ሌላ የማላውቃቸውን ቃላቶች ትደረድራለህ። ሳይገባሽ ከምታልፊው አስረድቼሽ ቢገባሽ አይሻልም? አይ አይሻልም። እባክሽ ልጄ እባክሽ እንደው አንዴ እንኳን ብቅ ብለሽ አይንሽን ልየው እባክሽ። ወይኔ ልጄ ወይኔ እፉዬ እንደው እንደ እስረኛ ቆልፎብሽ ይሆን ወይ? ካልሆነ ፖሊስ ጣቢያ ሂጅ ፖሊሶች ይዤ ልምጣ እንዴ? ላመልክት ይሆን እንዴ? ወይኔ ማየ ምንሽ ነው? እዚህ ደግሞ ምን ትሰሪያለሽ? እንጂ ምንሽ ነው? ቆይ ወድቀሽ ነበር? ተረጋጋ ልጄ፣ ደህና ነኝ፣ ምንም አልሆንኩም። እኔማ እህትህን አግኝቻት ከተረዳችኝ ካናገረችኝ ችግሯን ከተረዳሁኝ ካዋራችኝ ብዬ በጠዋት መምጣቴ ነበረ። ግን ምን ዋጋ አለው? እስካሁን ምንም ለውጥ የለም። ያፊትንም አግኝቼ ለመንኩትኝ ምንም ያገናኘኝ ግን ፈቃደኛ አይደለም። አልገባኝም። እዚህ ምን እየሰራ ነው? በዛ ላይ ደግሞ ከመጀመሩ ነው ያለ የያፊት ዘመድ ነህ አይደለ? እናት ባትወልደው ልክ እንደ ልጇ ተቀብለው አሳድገዋለች። አንድ ቤት ነው ያደጋችሁ ታውቃለሁ። አው እና እዚህ ከመምጣታችን ጋር ምን ያገናኘዋል? ይኸውልህ እህቴ ያለችው እሱ ቤት ነው። እኔና እናቴ ደግሞ የግድ እሷን ማግኘት አለብን። በቃ ወደ እሱ ቤት እንድንገባ አገዘን። አረ ላሽ ያፊትን አታውቁትምና ነው። እሱ ካልፈለገ ምንም ነገር የሚሆን ነገር እንደሌለ ታውቃላችሁ። ደግሞ ከሱ ጋር መጋጨት እንደማልችል ታውቃለህ። እህቴን ማጣት አልፈልግም። እባክህ ልጅ እባክህ፣ እናቴ የለህም? እናትህ እንደዚህ ብታለቅስ ዝም ብለህ ትሄዳለህ? እየለመነችህ ረግጣህ ትሄዳለህ? እኔ አልገባኝ። የምታወሩት ስለ ያፊት ሚስት ነው አይደል? ቆይ ከሷ ጋር ያላችሁ ምንድነው? የሱ ሚስት አይደለችም፣ ሚስቱ አይደለችም። እኔ ይሄን አልፈቅድም። አሁን እኔ ለልጅ አለሁላት። ብትወርቅ እደግፋታለሁ፣ ብትሰበር ጠግናታለሁ። እኔ አለሁላት ለልጄ። እንግዲህ እናንተ ፍቀዱም አትፍቀዱም ሰርጋቸው ከነገ ወዲያ ነው። በቃ ማየ ከዚህ በላይ እዚህ ቦታ ላይ መቀመጥ የለብሽ። ተነሽ እንሂድ። በዛ ላይ ቦታው ለሽታ አለ፣ በኋላ ደግሞ ያመሻል። በቃ ተነሽ። አንቺን ወደ ቤት ልሸኝሽና እህቴን እንዴትም ብዬ እኔ ለማግኘት እሞክራለሁ። እንዴት ብዬ አይኗን ሳላያት እሄዳለሁ? ከጠዋት ጀምሮ እዚህ ቁጭ ብዬ እየጠበቅኩኝ አሁን አይኗን ሳላይ ልሂድ? እንዴት አይኗን ሳላያት እሄዳለሁ? ከጠዋት ጀምሬ ልጄን ብዬ መጥቼማ አይኗን ሳላያት አልሄድም። እና ልጅቷ የዳጊ እህት ያንቺ ደግሞ ልጅ ማለት ነው? ዳጊ ግን በጣም ድብቅ ሰው ነው። እኔ እስከዛሬ እህት እንዳለ እንኳን አልነገርከኝም። ስለዚህ ጉዳይ ማንም ሰው አያውቅም። ዳጊዬ እህት እንዳለው በቅርቡ ነው ያወቀው። ይሄ በጣም ከባድ ነው።
ሄሎ አለቃ፣ እንዴት ነሽ? አረ ሙሉ ቤቱን ፈተሽኩት። የስራ ወረቀቶችንም ሆነ የመስሪያ ላፕቶፖችን አያስቀምጥም። ምንም አይነት ፋይል ቤት ውስጥ አያስቀምጥም መሰለኝ። እሺ አለቃዬ፣ እየፈለኩኝ ነው። ከዚህ በኋላ እንኳን ብቻዬን መሆን አይመስለኝም። ምንም አልገባኝም። ልጅቷ እዚህ ነች። በሩን ቆልፎብን ነው የሄደው። ሲመስለኝ ሳያግታት አይቀርም። እሺ አለቃ፣ እንዳልሽኝ አደርጋለሁ። አሁን ግን ልሂድ፣ ልጅቷ እንዳጠረጠረኝ። ጓደኛው ነው እኮ ስትለኝ እምቢ አልኳት። እሺ አለቃ። እንዴ መሸፋፈንሽ ሳያንስ ደግሞ ዘው ብለሽ የምትገቢ ከማን እየተደበቅሽ ነው? ቤዝ ግድ ሆኖብኝ ነው አንቺ ጋርም የመጣሁት። ማለቴ ላልተወሰነ ጊዜ ላንገናኝ እንችላለን እና ልሰናበትሽ ብዬ ነው የመጣሁት። ማለት አልገባኝም። ወዴት ልትሄጂ ነው? አሁን የመጣሁት ቤዝ የት እንደምሄድ ልነግርሽ ሳይሆን ድጋሚ እንኳን የመገናኘት እድል ባይኖረን በጣም የምትወድሽ ጓደኛ እንዳለችሽ ልነግርሽ ስለምፈልግ ነው። ለአንቺ መጥፎ ነገር አስቤ አላውቅም። እንደውም እኔ ከማንም በላይ እረዳሻለሁ። መጥፎ ሰው እንዳልሆንሽም በደንብ ነው የማውቀው። እንዴ አሁንም አልገባኝም። ምንድን ነው? ቆይ እየተናዘሽልኝ ነው እንዴ? ያው በይው፣ እኔና አንቺ ከተለያየን አመታቶች ተቆጥረው ነበር። ስንገናኝም ስለ እኔ አንድም ነገር አልጠየቅሽኝም። በሰዓቱ የሚረዳሽ ሰው ብቻ ነበር ስትፈልጊ የነበረው። እንደ ደወልኩልሽ ልታገኝ ፈቃደኛ ሆንሽ። አዎ፣ ግን እኔ ያልነገርሽኝ የደበቅሽኝ ነገር አለ ብዬ አስቤ እንኳን አላውቅም። ለዛም ነው እኮ አንቺ በጣም የዋህ ልጅ ነሽ የምልሽ። አንቺ ከጎንሽ ያለ ሰው በሙሉ የሚጠቀምብሽና የሚጎዳሽ አይመስልሽም? ፈጣሪ ሆይ፣ ቆይ መናገር የፈለግሽው ነገር ለምን በግልጽ አትናገሪም? ምን ለማለት ነው የፈለግሽው? ከምንምና ከማንም ሰው በላይ እህትሽ ትወድሻለች። ለእሷ ያለሽን ጥላቻ ወደኋላ ብለሽ ልትረጃትና ልትቀርቢያት ሞክሪ። አለኝ የምትዩ ሰው በሙሉ ቢደመር የሷን አክል አይሆንልሽም። ብታጪም ብታገኝም እሷ በችግርሽ ጊዜ ትታተውሽ። ቆይሽ ወዴት እንደምትሄጂ ለምን አትነግሪኝም? ደግሞም እኮ ኤፍራታም እኮ ከቤት ወጣለች። ቆይ ለምንድን ነው አሉኝ ያልኳቸው ሰዎች ሁሉ ቀስ በቀስ እየራቁኝ ያሉት? ገነትም ኤፍራታ ከዚህ ስትወጣ እዚህ ምን አለኝ ብላ ከቤት ወጣ ሄዳለች። እኔ እኮ የምጠላት እኮ በምክንያት ነው። ሁሉም ሰው እሷ ስኖር ነው የሚሄደውም የሚመጣው። እኔም ብሎ የሚመጣ አንድ ሰው እንኳን የለም። እኔ ግን ቤዝ ዛሬ የመጣሁት አንቺን ብዬ ነው። አሁን ባይሆንም ወደፊት ስለኔ የምሰሚያቸው ነገሮች እንዲረብሹሽ አልፈልግም። አልዋሽሽም ቤዝ፣ መጀመሪያ አካባቢ የምፈልገውን ነገር ለማግኘት ነበር የቀረብኩሽ። ከዛ ግን ያለሽን ክፍተት ማየት ቻልኩኝ። አንቺ ሰው እንዲወድሽ ብቻ ነው ፍላጎትሽ። እሱ ደግሞ በግድ የምታገኘው ነገር አይደለም። ቆይ ምንድን ነው የደበቅሽኝ? የማላውቀው ነገር አለ? በቃ አሁን ልሂድ። ከቻልሽ የሆነ ነገር ለመፍጠር ሞክሪ። እኔ አስቤ ነበር፣ ግን ደግሞ ከሷ ይልቅ በጣም ለብዙ ሰዎች መድረስ አለብኝ። እሺ ለኤፍራታ ቢያንስ እናንተ አላችሁላት፣ ለእነዛ ልጆች ግን እኔ በጣም አስፈልጋቸዋለሁ። እንዴ ቆይ እዚህ ምንድን ነው እየተፈጠረ ያለው? ቆይ እሱ ማን ሆኖ ነው? ማን ሆኖ ነው አንቺ በተንበረከክሽበት ጥሎሽ የሚሄደው? ተው ልጄ ተው። በመናገሬ እንድትጸጸት አታድርገኝ። እኔ እኮ እሱ እንደዚህ ያደረገኝ ብዬ ለአንተ ስሞታ መናገሬ ሳይሆን ሰውየው ምን ያህል ለሰው የማይራራ ጋጦጥ ጭራቅ እንደሆነ እንድታውቅልኝ ብዬ ነው። ምን ይሉታል ያንተን እንደዚህ መፍጨርጨር? አንተ እኮ በእሱ አይን እኮ ትንኝ ነበር።
እማዬ ልጅሽን እንደዚህ ነው የምታበረታችው? አይዞ ጠንክር፣ እህትን ማዳን ትችላለህ ማለት ሲገባሽ አንቺ ግን ትንኝ ትኛለሽ። ገኒ ልክ ናት። ያፌትን እንኳን አንተ እኔ እንኳን አላውቀውም። በጣም ድብቅ ሰው ነው። በዙሪያው በጣም ብዙ ሰዎች ነው ያሉት። እንዴትና መቼ እንደሚያጠፋ እንኳን አታውቅም። እኔ ዘመዴ ስለሆነ ሳይሆን በጸብ ሳይሆን በፍቅር ብፈቱት ይሻላል ብዬ ነው። ወንድምህ አንዴ ድርቅ ካለ የሚመለስ ሰው ነው እንዴ? እኔ ደግሞ በህይወቴ እንደሱ አይነት ጭራቅ ሰው አይቼም አላውቅም። ቢንዬ የት ነበርክ? ስንመጣም አላየሁህም። አይ እዚሁ ነበርኩ። እማማ ዝናሽ ስቶቫችሁ ተበላሽቶ ላስተካክላቸው ሂጄ ነው። እና ያቺ ቆንጅየዋ እንጆሪ የመሰለችዋ ልጅ እንዴት ናት? አቁጣኝ እንጂ የምሬን እኮ ነው። ያቺን የመሰለች ልጅማ ለዚህ ደፋሪማ አትገባ። አንተ ቆሻሻ! ዳግም ልቀቀኝ አልኩህ።